አንድን ጥሩና ውጤታማ ልማድ በሕይወታችሁ ላይ ለመገንባት ስትነሱ እነዚህን ነገሮች ከግምት ውስጥ ማስገባት ይኖርባችኋል። ይህም የባህሪ ለውጥ የመጀመሪያውን ሕግ ማወቅ አለባችሁ። ሁለቱ ጠቋሚ ምልክቶች ማለትም ጊዜና ቦታ እንዲሁም የትግበራ ፍላጎት መፍጠር እንዴት እንደሚቻል፣ አዲስን ልማድ ከሆነ ቦታ ጊዜ ጋር እንዴት ማያያዝ እንዳለባችሁ ስልቱን ማወቅ አለባችሁ። ጥሩ ያልሆነውን ልማድ ለማስወገድና ልማዶችን ከሕይወታችሁ ጋር ለማቆራኘት ወይም አዲስ ልማድን ከነባር ልማድ ጋር የምታቆራኙበትን ስልት ልታውቁ ይገባል። ልማድንም የማቆራኘትን ቀመር አንድ በአንድ ማወቅ አለባችሁ። ከዛሬው የልማድ አስደናቂ ኃይል መጽሐፍ ክፍል 5 እነዚህና መሰል ጉዳዮችን በጥልቀት ትማራላችሁ። አብረን እንቆይ። አንድን አዲስ ልማድ የመጀመር የተሻለው መንገድ። ልማድን የሚለኩሱት ምልክቶች ወይም ኪዩስ የሚመጡት በብዙ መንገድ ነው። ስልክህ ሲነዝርህ የሚሰማ ስሜት፣ የአምቡላንስ ድምፅ፣ የቸኮሌት ሽታ ወዘተ። ሁለቱ በጣም ጉልህ ምልክቶች ግን ጊዜ ወይም ታይም እና ቦታ ወይም ሎኬሽን ናቸው። ሰፋ አድርገን ስናየው የትግበራ ፍላጎትን የመፍጠር ፎርማት ይህንን ይመስላል። ይህ ሁኔታ ሲፈጠር ይህን አደርጋለሁ። የመተግበር ፍላጎት ይዘቱ ምንም ይሁን ምን ግባችንን ላለመዘንጋት ፍቱን ስልት መሆኑን ብዙ ጥናቶች ያረጋግጠዋል። እነዚህ ፍላጎቶች ሰዎች ከልማዳቸው ጋር የሚለጠፉበትን ሁኔታ ያጠናክራሉ። መስመሩ ግልጽ ነው። አዲስ ልማድ ለመከተል የመቼና የት እቅዳቸውን ያስቀመጡ ሰዎች የማሳካት እድላቸው ከፍተኛ ነው። ብዙ ሰዎች እነዚህን ዝርዝር ሁኔታዎች ሳያውቁ ልማዶቻቸውን ለመቀየር ሲዳክሩ እናያለን። አመጋገቤን ማስተካከል አለብኝ ወይም ብዙ መጻፍ አለብኝ ብለን ለራሳችን እነግረዋለን። ይህንን ልማድ መቼ እንደምንተገብረው ግን ምንም አንልም። ይህንን ነገር አስተዋውሶ ማድረግን ለተስፋና ለእድል እንተዋለን። ወይም ደግሞ በትክክለኛው ሰዓት መነሳሳትን እናገኛለን ብለን እናስባለን። የመተግበር ፍላጎት እንደ ብዙ መስራት እፈልጋለሁ እና እንደ የበለጠ ውጤታማ መሆን እፈልጋለሁ ካሉ ጥልቅ አስተሳሰቦች በማስወጣት ወደ ተጨባጭ የትግበራ ዕቅድ እንድንገባ ያደርገናል። ብዙ ሰዎች ያጡት ነገር ግልጽነት ክላሪቲ ሆኖ እያለ ተነሳሽነት ያነሳቸው ይመስላቸዋል። በእርግጥ መቼና የት ወደ ተግባር እንደምንገባ መሻሻል ለማሳየት ትክክለኛውን ጊዜ በመጠበቅ ዕድሜ ዘመናቸውን ይጨርሳሉ። አንዳንድ ጊዜ የመተግበር ፍላጎት ከተቀመጠ መነሳሳት በውስጥ እስኪፈነዳ ድረስ መጠበቅ አይጠበቅብህም። እቅዱ ከሌለ ግን ይህችን ምዕራፍ ዛሬ ልጨርሳት ወይስ ነገ፣ ቤቴን ዛሬ ላስተካክል ወይስ ነገ እያልን ስንዋትት እንኖራለን። የመተግበር ፍላጎት ሲኖረን ግን በእንደዚህ አይነት ጥያቄዎች ስንወዛወዝ አንገናኝም። የትግበራ ፍላጎት ካለን ልክ ሁኔታው በጠየቀ ጊዜ ሁሉን ስንወስን አንገኝም። አስቀድሞ የነደፍነውን እቅድ እንከተላለን እንጂ። ይህንን ስልት ለመተግበር ቀላል መንገድ የሚከተለውን አለፍተ ነገር መሙላት ነው። ይህንን ባህሪ በዚህ ሰዓት እዚህ ቦታ አደርጋለሁ። ለምሳሌ ጥናት፣ ዛሬ ከ11 ሰዓት ጀምሮ መኝታ ክፍሌ ውስጥ ለ40 ደቂቃ እንግሊዘኛ አጠናለሁ። እንቅስቃሴ፣ ነገ ጠዋት 12 ሰዓት ጀምሮ ለ30 ደቂቃ ጂም ገብቼ እሰራለሁ እና ወዘተ። አንድን ልማድ የምትጀምርበትን ጊዜ እርግጠኛ ካልሆንክ ደግሞ የማስጀመሪያ ስልት እነሆ። የሳምንቱን፣ የወሩን ወይም የዓመቱን የመጀመሪያ ቀን የመጀመሪያ ለማድረግ ሞክር። ሰዎች ብዙውን ጊዜ በእነዚህ ቀናት ወደ ተግባር መግባት ይቀናቸዋል። ምክንያቱም በእነዚህ ቀናት ላይ ያለው ተነሳሽነት ከፍተኛ ነው። ተስፋ ካለን ወደ ተግባር ለመግባት ምክንያት አለን።
አዲስ ጅማሮ የማነሳሳት ስሜት አለውና። የትግበራ ፍላጎት ሌላም ጠቀሜታ አለው። ማድረግ ስለምትፈልገው ነገር ጊዜና ቦታ ግልጽ መሆንህ ጉዞውን የሚያደናቅፉ ነገሮችን እምቢ ለማለት እድል ይሰጣል። ብዙ ጊዜ ለግብዣዎችና ለጥያቄዎች እሺ የምንለው በምትኩ ስለምናደርገው ነገር ግልጽ ሳንሆን ስለምንገኝ ነው። ህልምህ ጠቅላላ ወይም ጀነራል ሲሆን ጥቃቅን ምክንያቶችን በማቅረብ ካሰብከው ህልም መዛነፍ ቀላል ይሆንልሃል። ልማዶችህ በዓለም ላይ ይኖሩ ዘንድ ጊዜና ቦታ ስጣቸው። ግቡ ጊዜውና ቦታው ግልጽ እንዲሆን ማድረግና ለምን እንኳን ብለህ ሳትጠይቅ ተገቢውን ነገር በተገቢው ጊዜና ቦታ የምታደርግበትን ድግግሞሽ መፍጠር ነው። ጸሐፊው ጃሰን ያለ ንቁ እሳቤ መኖር አትችልም፣ ነገር ግን ልክ የደውል ድምፅ ሲሰማ እንደ ቋመጠው ውሻ አንተም ብዙ ጊዜ የምታደርገው ነገር የምታደርግበት ሰዓት ሲደርስ እረፍት የሚነሳ ስሜት የምታገኝበት ወቅት ይመጣ ይሆናል ሲል ተናግሯል። የመተግበር ፍላጎትን በህይወታችንና በስራችን ልንጠቀምበት የምንችላቸው ብዙ መንገዶች አሉ። የኔ ምርጡ ስልት ከስታንፎርዱ ፕሮፌሰር ከፒጄ ፎግ የተማርኩት ስልት ነው። እኔ ይህን ስልት ልማዶችን ማቆራኘት ሃቢት ስታኪንግ እለዋለሁ። በመቀጠል ይህ ምን እንደሆነ ለማየት እንሞክር። ልማድን ማቆራኘት ሃቢት ስታኪንግ ወይም ልማዶችን ለማደስ ቀላሉ እቅድ። የዲትሮይት ኢፌክት። የዲትሮይት ኢፌክት የሚለው አንድ ነገር ማግኘት ወደ ሌላ ግዢ የሚያመራ የመጠቀም ፍላጎት ያዳብራል የሚል ነው። ይህንን ሁኔታ በየትኛውም ቦታ ማየት ትችላለህ። አዲስ ልብስ ገዝተህ ከገዛኸው ልብስ ጋር የሚሄድ አዲስ ጫማ ትፈልጋለህ። አዲስ ሶፋ ትገዛለህ። እሱን ስታስተካክል አዲስ አቀማመጥ ለሳሎን ይታያል። ለልጅህ አሸንጉሊት ትገዛለህ። ከእርሱ ጋር የሚሄዱ ሌሎች ቁሳቁሶችን ወደ መግዛት ትሸጋገራለህ። ይህም የግዢ ሰንሰለትን ይፈጥራል። ብዙ የሰው ባህሪያት ይህንን ክበብ ይከተላሉ። ቀጥሎ ምን ላድርግ የሚለው የምትወስነው ቀደም ብሎ በጨረስከው ስራ ላይ ተመርኩዘ ነው። ወደ ሽንት ቤት መሄድ እጅ መታጠብና ማድረቅን ያስከትላል። ይህ ደግሞ የሽንት ቤት ማጽጃ ኬሚካል መጨመርን ያስታውሳል። በዚያው ኬሚካል መግዛት እንዳለበት ትዝ ይልሃል። ዝርዝሩ እንዲህ እያለ ይቀጥላል። በተናጠል የሚፈጠር ምንም ባህሪ የለም። እያንዳንዷ ተግባር ቀጣዩን ባህሪ የምትለኩስ ምልክት ናት እንጂ። የዚህ ጠቀሜታ ምንድን ነው? አዲስ ልማዶችን ወደ መገንባት ስንመጣ የምናገኘው ትልቁ ነጥብ ደግሞ የባህሪያትን ትስስሮች አንተን በሚጠቅም መንገድ መጠቀም ትችላለህ የሚል ነው። አዲስ ልማድ ከመገንቢያ አዋጭ መንገዶች መካከል አንዱ በየቀኑ የምታደርገውን አንድ ልማድ መለየትና አዲሱን ልማድህን እሱ ላይ ማጣበቅ ነው። ይህ ልማድን ማቆራኘት ሃቢት ስታኪንግ ይባላል። ልማድን ማቆራኘት ወይም ሃቢት ስታኪንግ ልዩ የመተግበር ፍላጎት ኢምፕሊሜንቴሽን ኢንቴንሽን አይነት ነው። በዚህ ስልት መሰረት አንድን አዲስ ስልት ከቦታና ከጊዜ ጋር ከማያያዝ ይልቅ ከነበረ ልማድ ጋር በማቆራኘት አዲስ ልማድን ለማዳበር እንዲቀል ያደርጋል። በፒጄ ፎግ የተፈጠረው ይህ ስልት ለሁሉም ልማዶች ግልጽ ምልክቶችን ለመፍጠር ይጠቅማል። ልማድን የማቆራኘት ቀመር ይህንን ይመስላል። ይህንን ነባር ልማድ ወይም current habit ካደረግኩ በኋላ ይህንን አዲስ ልማድ ወይም new habit አደርገዋለሁ። ለምሳሌ የአካል ብቃት እንቅስቃሴ። ልክ የሥራ ጫማዬን እንደቀየርኩ የእንቅስቃሴ ትጥቄን ወይም የስፖርት ትጥቄን አደርጋለሁ። ምስጋና። ልክ ለእራት ስቀመጥ በዕለቱ ስለሆነልኝ ነገር ምስጋናን አቀርባለሁ። ደህንነት። ልክ የሩጫ ጫማዬን እንዳደረግኩ ለጓደኞቼ የት እንደሄድኩ እንደሆነና ምን ያህል እንደምቆይ የጽሑፍ መልእክት ልካለሁ። ትዳር። ልክ ወገቤን አልጋ ላይ እንዳሳረፍኩ ሚስቴን እስማታለሁ እና ወዘተ። ለምሳሌ የማለዳ ልማዶችህ ቢቆራኙ እንዲህ አይነት ሊሆኑ ይችላሉ። አንደኛ፣ የጠዋት ቡናዬን ከጠጣው በኋላ ለ6 ሴኮንድ ሜዲቴት ወይም እጸልያለሁ።
ሁለተኛ ለ6 ሴኮንድ ሜዲቴት ካረኩ ወይም ከጸለይኩ በኋላ በዕለቱ የምሰራቸውን ስራዎች በዝርዝር እጽፋለሁ። ሶስተኛ በዕለቱ የምሰራውን ስራዎች ዝርዝር ከጻፍኩ በኋላ የመጀመሪያውን ተግባር እጀምራለሁ። የማታ ሰዓት ልማዶችህን ብታቆራኛቸው ይህን ይመስላሉ። አንደኛ ራቴን በልቼ እንደጨረስኩ ሳህኑን አጥባለሁ። ሁለተኛ ሳህኑን ካጠብኩ በኋላ ለነገ የሚሆነኝን ቡና አዘጋጃለሁ። ሶስተኛ ቡናውን ካዘጋጀው በኋላ ወደ መኝታ ክፍሌ አመራለሁ። ስለዚህ ቁርኝቱ ይህንን ይመስላል። አስቀድሞ ባሉ ልማዶች መካከል አዳዲስ ልማዶችን ማስገባትም ትችላለህ። ለምሳሌ የጠዋት ልማዶች ከእንቅልፍ መነሳት፣ ከአልጋ ማንጠፍ፣ ሻወር መውሰድ ጥቂቶቹ ናቸው እንበል። ማታ ማታ መጽሐፍ የማንበብ ልማድ ማዳበር የፈለክ እንደሆነ ከላይ ያየናቸው ልማዶች ላይ አንድ ሌላ ልማድ ማቆራኘት ትችላለህ። ከእንቅልፍ መነሳት፣ አልጋ ማንጠፍ፣ ትራስ ስር መጽሐፍ ማስቀመጥና ሻወር መውሰድ ማድረግ ትችላለህ። ከዚህ በኋላ ወደ አልጋ ስትወጣ የሚጠብቅ መጽሐፍ ትራስ ስር ይኖራል። በአጠቃላይ ልማድን ማቆራኘት የወደፊት ልማዶችህን ለመምራት የሚሆኑ ቀላል ህጎችን ይፈጥርልሃል። አንድ ጊዜ ይህን ስልት መጠቀም ከለመድክ ሁኔታዎች ሲፈልጉ ሁሉ የምትጠቀምበት የጠቅላላ የልማዶች ቁርኝነት መፍጠር ትችላለህ። ይህንን ስልት በምንም ሁኔታ ብትጠቀመው ውጤታማ የልማዶች ቁርኝነት ለመፍጠር የተሻለው መንገድ ነገሮችን የሚለኩስ ትክክለኛው ምልክት ወይም ኪው መምረጥ ነው። የአንድን ባህሪ ጊዜና ቦታ ከሚወስኑ የተግባር ፍላጎት በተለየ መልኩ ልማዶችን የማቆራኘት ስልት የተገነባው ጊዜና ቦታ ላይ ነው። አዲስ ልማድ በነበሩ ልማዶች መካከል ስታስገባ የምታስገባበት ቦታ ወሳኝነት አለው። ለምሳሌ ሜዲቴሽንን የጠዋት ልማዶች መካከል ልታስገባው ፈልገ ጠዋት ልጆች ወደ ክፍል የሚመጡ ወይም አካባቢ ላይ ጫጫታ የሚበዛ ከሆነ ይህ ልክ አይሆንም። የበለጠ ውጤታማ ልትሆን የምትችልበትን ጊዜ መርጣ አስገባ። በሌሎች ነገሮች በምትያዝበት ሰዓት ላይም አዲስ ልማድ ለማስገባት አትወስን። ሌላው ነጥብ ደግሞ ምልክቶችህ ማምጣት ከምትፈልጋቸው ልማዶች ጋር ተመሳሳይ ወይም ተደጋጋሚነት ፍሪኩዌንሲ ሊኖራቸው ይገባል የሚለው ነው። በየቀኑ ማድረግ የምትፈልገውን አዲስ ልማድ በሳምንት ሰኞ ብቻ የምታደርገው ነባር ልማድ ላይ ብታቆራኘው ጥሩ ምርጫ አይሆንም። ትክክለኛውን የልማድ ቁርኝነት የማግኘት አንደኛው መንገድ ያሉህን ነባር ልማዶች ዘርዝሮ ማየት ነው። እዚህ ላይ ባለፈው ምዕራፍ ያየነውን የልማድ መመዝገቢያ መጠቀም ትችላለህ። በአማራጭነት ደግሞ 2 መዘርዘሮችን መፍጠር ትችላለህ። በመጀመሪያው መዘርዘር አንተ ራስህ ሳታጓድል የምታደርጋቸው ልማዶች ዘርዝር። ለምሳሌ ጠዋት መነሳት፣ ሻወር መውሰድ፣ ጥርስ መቦረሽ፣ መልበስ፣ ቁርስ መብላት፣ ልጆችን ትምህርት ቤት ማድረስ፣ የዕለቱን ስራዎች መጀመር፣ ምሳ መብላት፣ የዕለቱን ስራዎች ማጠናቀቅ፣ የሥራ ልብሶችን መቀየር፣ ራት መብላት፣ መብራት ማጥፋት፣ ወደ መኝታ መሄድ። ዝርዝርህ ረጅም ሊሆን ይችላል፣ ሐሳብ ግን ታገኛለህ። ሁለተኛው መዘርዝር ደግሞ በየቀኑ አንተ ላይ ያለማጓደል የሚሆኑ ነገሮችን መዘርዘር ነው። ለምሳሌ ፀሐይ ትወጣለች፣ የጽሑፍ መልእክት ይደርሳል፣ የምታዳምጠው ሙዚቃ ያቆማል፣ ፀሐይ ትጠልቃለች። እነዚህ 2 መዘርዝሮች ተጠቅመ አዲሱን ልማድህን የህይወት አካል እንዲሆን የት ጋር ብታደርገው እንደሚሻል ትመርጣለህ። ልማድን ማቆራኘት የተሻለ የሚሆነው ምልክት ግልጽ ወይም ስፔሲፊክ እና መተግበር የሚቻል ሲሆን ነው። ብዙ ሰዎች በጣም አሻሚ የሆኑ ምልክቶች ወይም ኪዩ ይመርጣሉ። እኔም ራሴ ይህንን ስህተት ሰርቼ ያውቃለሁ። ፑሻፕ የመስራት ልምድ ማዳበር በፈለግኩ ጊዜ የፈጠርኩት የልማድ ቁርኝነት ለምሳ እረፍት ሳደርግ 10 ፑሻፕ እሰራለሁ የሚል ነበር። ብዙም ሳይቆይ ግን ይህ ነገር ግልጽ አለመሆኑን ተረዳሁ። ፑሻፑን የምሰራው ምሳ ከመብላቴ በፊት ነው ወይስ በኋላ? እና የት ነው የምሰራው?
ከጥቂት የመዘበራረቅ ቀኖች በኋላ የልማዶች ቁርኝነቴ እንደዚህ አድርጌ አስተካከልኩት። ምሳ ለመሄድ ላፕቶፔን ስዘጋ ጠረጴዛዬ ፊት ለፊት 10 ፑሽአፕ እሰራለሁ። አለቀ። የበለጠ ማንበብ፣ የተሻለ መመገብና የመሳሰሉ ልማዶች ተገቢ ነገሮች ቢሆኑም ማድረግ ስላለብን ነገሮች ግን በቂ መልእክት አያስተላልፉም። ቁርኝነትህን ሁልጊዜ ግልጽና የተነጠለ አድርገው። በሩን ከዘጋው በኋላ፣ ጥርሴን ከቦረሽኩ በኋላ ወዘተ። አዲሱን ልማድህን ፍጹም ግልጽ ከሆነ ምልክት ጋር ካስተካከልከው የምታደርግበትን ጊዜና ቦታ በጥራት ማየት ያስችልሃል። ስለሆነም የባህሪ ለውጥ የመጀመሪያው ግልጽ ማድረግ የሚል ነው። እንደ የትግበራ ፍላጎትና ልማዶችን ማቆራኘት ያሉ ስልቶች የልማዶችህን ምልክቶች ግልጽ በማድረግ የምትተገብረውን ነገር መቼት በእቅድ እንድታሰፍር የሚጠቅሙ ተግባራዊ ስልቶች ናቸው። የዛሬውን ክፍል 5 የልማድ አስደናቂ ኃይል ይህን ይመስል ነበር። በእነዚህ የማጠቃለያ ነጥቦች እንዝጋው። የባህሪ ለውጥ የመጀመሪያው ህግ ግልጽ ማድረግ ነው። ሁለቱ ቋሚ ምልክቶች ጊዜና ቦታ ናቸው። የትግበራ ፍላጎት መፍጠር አንድን አዲስ ልማድ ከሆነ ቦታና ጊዜ ጋር የምናያይዝበት ስልት ነው። የትግበራ ፍላጎት ቀመር ይህን ይመስላል። በጊዜ፣ ሰዓት፣ በቦታ ይህንን ባህሪ አደርጋለሁ። ልማዶችን ለማቆራኘት አዲስ ልማድን ከነባር ልማድ ጋር የምናቆራኝበት ስልት ነው። ልማድን የማቆራኘት ቀመር ደግሞ የሚከተለው ነው። ይህንን ነባር ልማድ ካደረግኩ በኋላ ይህንን አዲስ ምላሽ አደርጋለሁ። የዛሬ የመጽሐፍ ቅምሻችን የልማድ አስደናቂ ኃይል ክፍል 5 ይህን ይመስል ነበር። ከዚህ መጽሐፍ ምን ያህል ይጠቀማችሁ ነው? ኮሜንት ላይ ጻፉልን። ይህ አስደናቂ መጽሐፍ ለብዙዎች ተደራሽ መሆን እንዲችል ይህንን ቪዲዮ ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ በማድረግ የዚህ ድንቅ ቤተሰብ አባል እንድትሆኑ ጋብዛችኋለሁ። እንዲሁም ይህንን መጽሐፍ የልማድ አስደናቂ ኃይል አቶሚክ ሃቢትስ በአማርኛ የምትፈልጉ ብቻ ከታች ባለው የቴሌግራም ሊንክ አድራሻ ልትጽፉልን ትችላላችሁ።